በአምስት ዓመት 4 ሳይቶችን ሰርተን ያስረከብነው ጃምቦሮ ሪል ስቴት አሁን ላይ ልዩ የአዲስ ዓመት ስጦታ ማለትም ከ20 እስከ 32% ቅናሽ ይዘን እናንተን በመጠባበቅ ላይ እንገኛለን። እነዚህን ዲስካውንት በቦሌ ቡልቡላ 90% የደረሰው ሳይታችን ላይ ባለ 2 እና ባለ 3 መኝታ ቤቶችን በካሬ ከ82000 ብር ጀምሮ ከነካርታቸው ይዘን መተናል። እንዲሁም በሳር ቤት መኖሪያውን አለያም የንግድ ሱቆ ለማድረግ ካሰቡ ሱቆችን ከ560,000 ብር ቅድመ ክፍያ ጀምሮ እንዲሁም አፓርትመንቶችን ከ1,260,000 ብር ቅድመ ክፍያ ጀምሮ አዘጋጅተንሎታል። ጃምቦሮ ሪል ስቴት በጊዜ ግቡ። ተነስተልን ክቡራን ተመልካቾቻችን ሲሳያገና ከሉዓላዊ ሚዲያ አርብ ጥቅምት 1 2018 ዓመተ ምህረት ክብረነክና ሊወገዝ የሚገባው ስነ ምግባራዊ ድርጊት በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በጽኑ አውግዞታል። ከቦታ ቦታ ሄደን ጎንደር ደባርቅ ሌላም ቦታ ተንቀሳቅሰን መነገድ አንችልም፣ የሞተ መቅበር አንችልም፣ ዘመድ አንደርስም። እየመንገዱ ብዙ ችግር ደርስብናል። አካባቢና ዘለው ህዝቢ በተለይ ኤርትራውያን ሰላም ዝደሊ ኤርትራ ህዝብን መንግስትን ንሰላም ደው ምባል የጦርነት ስጋት ማለበት ህዝቡ በጣም ጦርነትን ይጠላል። እንግዲህ የኔን ከሰዎች ከቤተሰቦችም ልጀምርልህ እንዴት ነው ጦርነቱ ከመጀመር በፊት ከ2013 በፊት ሁሉም ይሄ ጦርነቱ ቢመጣና በእርግጠኝነት እናሸንፋለን የሚል ህወሓት ያስጨበጣቸው ነገር ነበር። ጦርነት አያስፈልግም የሚለውን ሰው በጣም ይቃወሙ ነበር። እንዲያውም እንደ ባንዳ ነው የምታየው በቤተሰብም ጭምር ማለት ነው እንደ ባንዳ እና ለሌላም እንደ የሚያገለግል ተደርጎ ይታይ ነበር። በአሁኑ ጊዜ ተገላብጦሽ ነው ያለው። ጦር ኃይሎች ጠቅላይ ኤታማዦር ሹሙ ወደ ፖርት ሱዳን አቶ ኢሳያስ ወደ ካይሮ ሲሄዱ እሳቸው ደግሞ ወደ ሱዳን ፖርት ሱዳን በወታደራዊ አውሮፕላን ወደዛ ተጉዘው እንደነበር እንግዲህ ወጥቷል። ስለዚህ እዛ አካባቢ የተፈጠረው ነገር ኤልፋሻር ባለፈው እሁድ በአርኤስኤፍ እጅ ቁጥጥር ውስጥ መግባቱ ደረጃ ነው የተወሰነ ፈርሃ እግዚአብሔር ነገር ውስጣቸው ቢኖር እንደሱ አይነት ነገር ቢኖር ይሄን ሰቆቃ ገላችሁ 1 ኢንች ወደፊት መሄድ የምትችሉበት እድል እንደሌለ ከታወቀ ገላችሁ የምታነሳሱትና ተነስቶም ምንም የሚመጣ ነገር እንደሌለ ካረጋገጣችሁ ለምን ንጹሃንን ትፋጃላችሁ? ይልቁን በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። ከህወሓት የጦር አዛዦች አንዱ የሆኑት ብርጋዴር ጀነራል ምግበይ ኃይሌም በይፋ ለኤርትራ መንግስት የትብብር ጥሪ አቀረቡ። ቅድመ ዝግጅት ጨርሰናል ሲሉም አክሱም ከተማ ላይ በትናንትናው ዕለት መልእክት አስተላልፈዋል። ከህወሓት የጦር አዛዦች አንዱና የምዕራብ ግንባር አዛዥ በሚል የሚጠቀሱት ብርጋዴር ጀነራል ምግበይ ኃይሌም ትላንት አክሱም ከተማ ላይ ባደረጉት በዚህ ንግግር ዝግጅት ጨርሰናል፣ ለመመከትም ተዘጋጅተናል ሲሉም ተደምጠዋል። በይፋ ለኤርትራ መንግስት ከጎናችን ይቆም ሲሉ ጥሪ ያቀረቡ ከመሆኑም በላይ በኢትዮጵያ ውስጥ ለሚገኙ የታጠቁ ኃይሎችም የትብብር ጥሪ አቅርበዋል። አካባቢና ዘለው ህዝቢ በተለይ ኤርትራውያን ሰላም ዝደሊ ኤርትራ ህዝብን መንግስትን ንሰላም ደው ምባል
ህዝባችንን እንደከዚህ ቀደሙ ዋጋ በማያስከፍለው መንገድ በቂ ዝግጅት አድርገናል፣ ውሳኔያችንም ይተገበራል ሲሉ ትናንት አክሱም ከተማ ላይ መልእክታቸውን አስተላልፈዋል። ብርጋዴር ጀነራል ምግበ ኃይሌ ይህ ያስተላለፉት መልእክት የወታደራዊ አመራሩ ይሁን ወይንም ሁሉንም ያካተተ ግልጽ አልሆነም። ወታደራዊ አመራሩ ህወሓት እንዲሁም ጊዜ አስተዳደሩ በሂደት ውስጥ ባለድርሻ በመሆናቸው በጉዳዩ ላይ ውሳኔው የጋራ ስለመሆኑ በይፋ የተገለጸ ነገር የለም። ሆኖም ህዝባዊ ወያኔ ሓርነት ትግራይ ህወሓት የጠቅላይ ሚኒስትር አብይን የፓርላማ መግለጫ በመቃወም በትግርኛ ያወጣውን 3 ገጽ መግለጫ እንዲሁም ለተባበሩት መንግስታት ድርጅት ዋና ጸሐፊና ለአፍሪካ ህብረት ኮሚሽን ሊቀመንበር የጻፈውን ደብዳቤ የገመገሙ የፖለቲካ ተመልካቾች በጋራ ውሳኔ ወደ ጦርነት ለመግባት አንደኛው ሲፎክር ሌላኛው ምክንያት እየደረደረ ሊሆን ይችላል በሚል ጥርጣሬያቸውን ይገልጻሉ። ህዝባዊ ወያኔ ሓርነት ትግራይ በትግርኛ ባወጣው መግለጫም በትግራይ ጦርነት የሞተውን ሰው በተመለከተ ሲነገሩ የነበሩ ቁጥሮች የተጋነኑ ናቸው፣ በትግራይ የተካሄደው ውጊያ ከ2 ወር አይበልጥም በማለት ጠቅላይ ሚኒስትር አብይ አህመድ መናገራቸውን በማስታወስ በዚህም የዘር ማጥፋት ዘመቻውን አቅልለው ለማቅረብ ሞክረዋል፣ እንዲሁም በትግራይ ህዝብ ስቃይ አፊዘዋል፣ ንስሐ ለመግባትም ፈቃደኛ አለመሆናቸውን ያሳያል ሲል ተችቷል። ጠቅላይ ሚኒስትሩ ተፈናቃዮችን በተመለከተ ወደ ቤታቸው ከሚመለሱበት ጉዳይ ይልቅ ለህዝብ ውሳኔ ትኩረት ሰጥተዋል፣ ወራሪዎችን በማስታጠቅና በማሰማራት እንዲሁም የህዝብ ስብጥሩን ወይንም ዴሞግራፊውን ለመቀየር ሲሰሩ ቆይተዋል ሲልም ከሷል። የኢትዮጵያው ጠቅላይ ሚኒስትር በትግራይ የፖለቲካና ወታደራዊ መሪዎች ላይ ስም ማጥፋት እየነዙና እያስፈራሩ ነው በማለት የከሰሰው ህወሓት የኢትዮጵያ መንግስት የሚያካሂደው ሌላ ዙር ጦርነት አደጋው ከባድ ስለሚሆን የሚመለከታቸው ወገኖች አስቀድመው የበኩላቸውን ጥረት እንዲያደርጉም ህወሓት ጥሪ አቅርበዋል። የፕሪቶሪያ የሰላም ስምምነትም ከመቼውም ጊዜ በላይ አደጋ ላይ ስለወደቀ የአፍሪካ ህብረት ፓናል ይጠራ ሲል ህወሓት ትላንት ሐሙስ ጥቅምት 2018 ባወጣው መግለጫ ጥሪ አቅርበዋል። ህዝባዊ ወያኔ ሓርነት ትግራይ አንድ ቀን ቀደም ብለው ረቡዕ ጥቅምት 19 2018 እንደ አውሮፓውያን አቆጣጠር ጥቅምት 29 2005 ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ እንዲሁም ለአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ በጻፈው ደብዳቤም ጠቅላይ ሚኒስትር አብይ አህመድን ወንጅለዋል። በፓርላማ ንግግራቸው ከህወሓት ጋር አልደራደሩም ብለዋል በማለት ከሶ በመንግስታቸው ውስጥ የሚያገለግሉ 3 ሰዎችን የፕሪቶሪያ ስምምነት ባለድርሻ በማድረግ አቅርበዋል ብለዋል። የኢትዮጵያ ፌዴራል መንግስትን ከሚያገለግሉ 3ቱ አንደኛው በሚኒስትር ማዕረግ የጠቅላይ ሚኒስትሩ አማካሪ ናቸው ማለት ህወሓት ዘርዝሮ እነዚህ ሰዎች ህወሓትንም ሆነ የትግራይ ህዝብን አይወክሉም ብለዋል። በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊነቱን ያጣው ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ፊርማ የተበተነው ይህ 3 ገጽ ደብዳቤ የፕሪቶሪያ ስምምነት አደጋ ላይ ወድቋል በማለትም አሳስቧል። የኢትዮጵያ መንግስት ላይ ግፊት በማድረግ ከትግራይ ክልላዊ መንግስት ጋር እንዲነጋገር ያድርጉ ሲል ጥሪ አቅርቧል። ለኢትዮጵያ ሰላም እንዲሁም ለአፍሪካ ቀንድ መረጋጋት የፕሪቶሪያው የሰላም ስምምነት እንዲቀጥል ህወሓት በደብዳቤው አሳስቧል። ይህ በእንዲህ እንዳለም አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ ከቀይ ባህር አፋር ንቅናቄ መሪዎች ጋር መነጋገራቸው ተዘገበ። አፍሪካ ኢንተሊጀንስ ዛሬ ከፓሪስ እንደዘገበው ከ10 ቀናት በፊት እንደ አውሮፓውያን አቆጣጠር ጥቅምት 19 2025 አፋር ተጉዘው ማንዳና ቡሬ ከተማ ጎብኘታቸውን እንዲሁም በሰመራ ከተማ ሰመራ ዩኒቨርሲቲ ውስጥ ከቀይ ባህር አፋር ንቅናቄ መሪዎችና ተዋጊዎች ጋር መወያየታቸውን ገልጸዋል። ከቀይ ባህር አፋር መሪ ኢብራሂም ሃሮን ጋር መወያየታቸውም ተመልክቷል። ይህ በእንዲህ እንዳለም የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ በካይሮ ከግብፁ ፕሬዝዳንት ጋር ባደረጉት ውይይት የግብፁ ፕሬዝዳንት አብዱልፈታህ አልሲሲ የኤርትራን ሉዓላዊነትና የግዛት አንድነት ላይ ሀገራቸው የማያወላውል አቋም እንዳላት ገለጹ። ሁለቱ መሪዎች በሱዳን ወቅታዊ ሁኔታ ላይ መምከራቸውም ተመልክቷል። የኤርትራው ፕሬዝዳንት ለ5 ቀናት በካይሮ እንደሚቆዩ የተገለጸ ሲሆን የጉዞ ዓላማ በዝርዝር ባይገለጽም በሱዳን የተፈጠረው አዲስ ሁኔታ እንዲሁም ኤርትራ ከኢትዮጵያ ጋር የገባችበት ፍጥጫ ላይ ያተኮረ እንደሆነም የፖለቲካ ተንታኞች ይገልጻሉ። በሱዳን የተፈጠረው ሁኔታ በተለይም በጀነራል መሐመድ ሐምዳን ደጋሎ የሚመራው አርኤስኤፍ አልፋሻርን እሁድ ዕለት በመቆጣጠሩ 5ቱ የዳርፉር ግዛቶች ሙሉ በሙሉ በእጁ ገብተዋል። ይህም የሱዳንን መንግስት ለሚደግፉት ግብፅና ኤርትራ ያልተጠበቀ በመሆኑ ለሁለቱ ሀገራት ከፍተኛ አጀንዳ መሆኑም ተመልክቷል። የግብፅ ጦር ኃይሎች ጠቅላይ አዛዥ ሌተና ጀነራል አህመድ ፋቲ ካሊፋ ወደ ሱዳን መጓዛቸውንና በወታደራዊ አውሮፕላን ፖርት ሱዳን ማረፋቸው የተገለጸ ሲሆን የግብፅ የውጭ ጉዳይ ሚኒስትር ባድር አብዱላቲና የሱዳኑ የውጭ ጉዳይ ሚኒስትር መሐመድ ሳሌም ከትናንት በስቲያም እሁድ ዕለት በተፈጠረው ሁኔታ ላይ ተወያይተዋል። በሱዳን ፈጥኖ ደራሽ ኃይል ወይም አርኤስኤፍ መሪ ጀነራል መሐመድ ሐምዳን ደጋሎ የተመሰረተውን ትይዩ የሱዳን መንግስት ግብፅና ኤርትራ በመቃወም ላይ መሆናቸው ይታወቃል።
በምስራቅ አርሲ ዞን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ የተፈጸመውን ተከታታይ ግድያ ቅዱስ ሲኖዶሱ አወገዘም። የመንግስት አካላት የዜጎችን ደህንነት እንዲጠብቁ እንዲሁም ግድያውን የፈጸሙትን ለሕግ እንዲያቀርቡም ጠይቋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ቅዱስ ሲኖዶስ ትላንት በሰጠው መግለጫ በምስራቅ አርሲ ዞን ጉና፣ መርቲ፣ ሸርካና ሆንቀሌ ዋቢ በተባሉ ወረዳዎች ከጥቅምት 14 ጀምሮ በኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ ግድያ መፈጸሙንና በጠቅላላው በጥቅምት ወር 5 ንጹሃን ዜጎች ማንነታቸው ባልታወቁ ሰዎች መገደላቸውን በመግለጫው አመልክተዋል። በመሆኑም በምስራቅ አርሲ ሀገረ ስብከት እንዲህ አይነቱ አሰቃቂ ድርጊት ሲፈጸም የቆየው በተደጋጋሚ እንደመሆኑ መጠን እንዲህ አይነቱ አስነዋሪ ድርጊት በቅዱሳት መጻሕፍት ሆነ በሰው ልጅ ሰብአዊ መብት ፈጽሞ ተቀባይነት የሌለው በነጻነት የማምለክ ሕገ መንግስታዊ መብትን የሚጋፋ ተከባብሮና ተቻችሎ የመኖር መንፈሳዊ እሴቶቻችንን የሚያጠፋ ክብረ ነክና ሊወገዝ የሚገባው ስነ ምግባራዊ ድርጊት በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በጽኑ አውግዞታል። ሆኖም ጉዳዩ በቀጥታ የሚመለከታቸው መንግስታዊ አካላቱም ይሁን ሰብአዊ የሆነ ተግባር በጽኑ በማውገዝና በሕገ መንግስቱ የተረጋገጠውን በሕይወት የመኖርና የእምነት ነጻነት መብትን እንዲያስከብሩልንና ይህን አስነዋሪ ድርጊት የፈጸሙትን ሕገወጥ ግለሰቦች ለሕግ በማቅረብ የሕግ የበላይነትን ከማረጋገጥ በተጨማሪም በቀጣይ እንዲህ አይነቱ ሕገወጥ ተግባር እንዳይደገም አስፈላጊውን የሕግ ከለላ በመስጠት ኃላፊነታቸውን እንዲወጡ ቋሚ ሲኖዶስ መንፈሳዊ ጥሪውን ያስተላልፋል። የኢትዮጵያ የሃይማኖት ተቋማት ጉባኤ እንዲሁም የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ካውንስልም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ላይ የተፈጸመውን ግድያ አውግዘዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን የኤርትራ ፕሬዝዳንት አቶ ኢሳያስ አፈወርቂ በትላንትናው ዕለት ወደ ግብጽ ካይሮ ማቅናታቸውና በአምስት ቀናት በዚያ እንደሚቆዩ የኤርትራ ማስታወቂያ ሚኒስትር በኤክስ ገጻቸው ገልጸዋል። የካይሮ መገናኛ ብዙሃንም ሁለቱ ሀገራት መሪዎች መገናኘታቸውንና መወያየታቸውን በውይይቱም የኤርትራን ሉዓላዊነትና የግዛት አንድነት ግብጽ እንዲከበር እንደምትፈልግ ያን የተመለከቱ ሪፖርቶች ወጥተዋል። የኤርትራን ሉዓላዊነትና የግዛት አንድነት የሚለውን በተመለከተ የኢትዮጵያ መንግስት እኮ የኤርትራ ሉዓላዊነትና የግዛት አንድነት በተጠበቀና በተከበረ መንገድ መልኩ መዋየት እንችላለን የሚል የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በጻፉት ደብዳቤ ላይ መኮበል ግልጽ የተቀመጠ ነገር ነው። የኢትዮጵያ መንግስት ተዘግቼ ወይ ደግሞ ታንቄ አልቀጥልም፣ አልኖርም፣ እኔ ልቀጥል እንኳን ብል ከተወሰነ ጊዜ በኋላ የሚፈነዳ ነገር ይኖራል። ስለዚህ ብዙ አማራጮች አሉ። ሰጥቶ መቀበል የመሰሉ አማራጮችን ጨምሮ በተለያየ መንገድ መውጫ ነገር በጋራም ሁለታችን የምንጠቀምበት መፍትሄ እናምጣ የሚል ነገርን በይፋም በአደባባይ እየገለጸ ያለበት ሁኔታ ነው። ስለዚህ የኤርትራ ሉዓላዊነትና የግዛት አንድነት ግብጽ አከብራለሁ ስላለች ምን የተለየ ነገር እንደሆነ በግሌ አይገባኝም። በጣም በየቦታው እንደ ትልቅ ጉዳይ ተነስቶ በስፋት እየወጣ መሆኑ ነው። ከዛ ውጭ ግብጽ ይሄን እንደምትል ደግሞ ለምን እንደማይጠበቅ አይገርመኝም። ራሱ ግብጽ ይሄን ልትል እንደምትችል በዋናነት የግብጽ ጨዋታ እኮ ከኢትዮጵያ ጋር ያለ የተያያዘ ጉዳይ ነው። በፊት በምትጫወተው መጠን መጫወት የምትችልበት አቅም ትርጉም ባለው ሁኔታ ቀንሷል። የግድቡ ማለቅ ብዙ ነገሮችን ለውጧል። ስለዚህ ከዚህ በኋላ ስለ ህዳሴ አይደለም። ከዚህ በኋላ ተጨማሪ ግድቦች ተገድበው ከዛ በኋላ የሚመጣው አደጋም እሱን እያሰበች ሊሆን ይችላል። ምናልባትም ኢትዮጵያ ሞር አሁን
የበለጠ አቅም በእጇ ላይ አለ። ግብጽ ከዚህ በኋላ ባሉ ሁኔታዎች ላይ የበለጠ ከኢትዮጵያ ጋር ከመወዳጀት ወይ ደግሞ ከመነጋገር ውጭ ሌላ አማራጭ የሚኖራትም አይመስልም። ምናልባት በዚህ ጉዳይ ላይ በትናንትናው ዕለት ከፕሮፌሰር ብሩክ ኃይሉ ጋር በቀጥታ የተደረገ ውይይት ስላለ በዝርዝር እዛ ላይ የተነሱ ነገሮች ስላሉ ተመልኮቻችን እዛ ላይ መመልከት ይችላሉ። ነገር ግን የግብጽ መንግስት ጋር ተያይዞ ያለው ነገር አሁን በተደጋጋሚ ሁሉም ሰው በተለይ በዚህ ጉዳይ ላይ ግራ የሚጋቡ ወይ ደግሞ የኢትዮጵያን ጥያቄ መረዳት የማይፈልጉ መረዳት ያቃታቸው ማለት ያስቸግራል የማይፈልጉ ናቸው አንዳንዶቹ ካሉ በስተቀር የኢትዮጵያ መንግስት በአደባባይ እኮ በይፋ እየገለጸ ያለው እንነጋገር ነው። ለመነጋገር ውስጥ ለተባበሩት መንግስታት ድርጅት በተጻፈው ደብዳቤ ላይ የኤርትራን ሉዓላዊነት የኢትዮጵያን ሉዓላዊነትና የግዛት አንድነት በመከባበር ጭምር የሚል ነገር ተነስቷል። ስለዚህ ብዙ አማራጮች አሉ። በእነዛ ላይ ተነጋግሮ ዘላቂ መውጫ መፈለግ ነው። እየተፈራሩ 30 ምናምን ዓመት ኢትዮጵያ ውስጥ ያለውን መንግስት እየተፈራ በዓለም አቀፉ ማህበረሰብ ተነጥሎ ኤርትራ ያለችበት ሁኔታ ምንም እኮ የሚያጠራጥር ነገር አለም፣ ግልጽ ነው። ነገም ደግሞ ምን አይነት መንግስት ይመጣል እየተባለ በስጋት በዛ ሁኔታ ውስጥ እስከ መቼ ድረስ ነው መቀጠል የሚቻለው? ስለዚህ የሆነ አንድ የጎደለበት የሆነ ነገር ያጣ አካል አለ። ስለዚህ ሌላኛው በማይጎዳበት ሁኔታ ይልቁንም በጋራ መጠቀም በሚችሉበት ሁኔታ ላይ ተነጋግሮ መፍትሄ ከማምጣት ውጭ ምን አማራጭ አለ? ይህኛው መንገድ መከተሉ ይበልጥ እጅግ ጠቃሚ ይሆናል። ምናልባትም ወደ ግብጽ የሄዱበት ምክንያት እርግጥ ከሰሞኑ ኢትዮጵያ ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላም የባህር ኃይል አዛዥ ቫይስ አድሚራል ክንዱ ገዙም እንዲሁም ጠቅላይ ሚኒስትር አብይ አህመድ ከቀይ ባህር ጋር ተያዘ ሰሞኑን ካለፈው እሁድ ጀምሮ ተደጋጋሚ ተከታታይ የሚሰጧቸው መግለጫዎች የፈጠሯቸው ነገሮች በግልጽ ይታያሉ። ማህበራዊ ሚዲያ ላይ የሚያይሰው ድንጋጤው በኤርትራኖች ምናምን ብቻ አይደለም፣ የኤርትራ መንግስት ደጋፊዎች ብቻ ሳይሆን ይሄ የኢትዮጵያ መንግስት ተቃዋሚዎችም አካባቢ ጭምር የሚታይ ነገር ነው። ያ ስሜት ቲፒኤልኤፎችም ጋር ጭምር ማለትም የጽምዶ ቲፒኤልኤፍ ጋርም ጭምር ማለት ነው። ለዛም ይመስላል ጀነራል ምግብ ኃይሌ ያው ከዚህ ቀደም አንስቼዋለሁ፣ የቲፒኤልኤፍ ሰዎች በአቶ መለስ ዘመን ወታደር አዛዦቹ ዝም ስለሚሉ ይከበሩ ነበር። አሁን ዶክተር ደብረጽዮንንም ሌሎችንም ስለሚንቁ በየመድረኩ ተናጋሪ ሆኗል። አንዳንድ ሪፖርቶች ሰሞኑን አቶ ገብሩ አስራት የትግራይ መጀመሪያ በቲፒኤልኤፍ ዘመን ፕሬዝዳንት የነበሩት የትግራይ ክልል ፕሬዝዳንት የነበሩት በሰጡት መግለጫም አሁን ከፖለቲካ መሪዎቹ ይልቅ ትግራይ ውስጥ ወታደራዊ መሪዎቹ የበለጠ ወሳኝ ናቸው የሚል ነገር ስላነሱ፣ ስለዚህ እነዛ ምናልባት ሚናቸው እየተገደበ እየቀነሰም ስለመጣ ሊሆን ይችላል እና ጀነራል ምግበ በሰጡት መግለጫ ከኤርትራ ሕዝብ ጋር ብቻ ሳይሆን ከመንገርታ መንግስት ጋርም እንተባበራለን፣ ጄኖሳይድን ከሚያወግዝ ከየትኛውም አማራ፣ አገው፣ አፋር ጋር ከትግራይ ጎን እንዲሰለፍ ጥሪ እናቀርባለን የሚል ነገር ብለዋል። አካባቢና ዘለው ህዝቢ በተለይ ንኤርትራውያን ሰላም ዝደሊ ናይ ኤርትራ ህዝብን መንግስትን ንሰላም ደው ምባል ክንቅጽለሉ ኢና። ጄኖሳይድ ንዝቐጽል ሓይሊ ከዓ ኩሎም ጄኖሳይድ ዝቃወሙ ሓይልታት ኣብ ከባቢና ዘለው ኣምሓራ ይኹን ኤርትራ ይኹን ኣጎብ ይኹን ዓፋር ኣብ ጎኒ ህዝቢ ትግራይ ክኾኑ ኣብ ጎኒ ሰራዊት እዚ ክኾኑ ከዓ በዛ አጋጣሚ እዚ መልእክትና ንሕልፍ። ብዙ ጊዜ ደግሞ ድምጻቸውን አጉልተው የሚያሰሙት ስለ ፕሪቶሪያ ነው። ፕሪቶሪያ አልተከበረም፣ ፕሪቶሪያ ተጥሷል፣ ትላንትም በዝርዝር ተነስቷል። ፕሪቶሪያ ታጣቂ እንድታደራጅና ታጣቂ እንድታሰለጥን ታጣቂ እንድትመለመል አይፈቅድልህም። ያ በፕሪቶሪያ ሰላም ስምምነትን 100% መጣስ ነው። ጄኖሳይድ እያሉ በየቀኑ ማወጅ የፕሪቶሪያን የሰላም ስምምነትም መጣስ ነው። ጄኖሳይድ ተፈጽሟል አልተፈጸመም ከመርመራ በኋላ ተጠያቂነት ይረጋገጣል፣ ያን የሚመለከት የሽግግር ፍትህ የሚል በኢትዮጵያ መንግስት ሁሉም አካላት የሚካተቱበት እንደሚተዋቀርም ተሰምቷል። ስለዚህ እያንዳንዱ የፕሪቶሪያን ስምምነት የሚጥሱ መግለጫዎች ያንን እያደረጉ ለጦርነት የሚደረጉ ዝግጅቶች ምናልባት ዛሬ ላይ ቆመው እነዚህ ሰዎች ብዙ ነገሮችን ለማየት መረዳት
ለማገናዘብ ሊቸገሩ ይችላሉ። በአንድ በኩል ለምንድነው የቲፒኤልኤፍ በተለይም ጦር አዛዦቹ እንዲህ የሚንደፋደፉት የሚል ነገር ሲመጣም ወንጀል አለባቸው። ከወንጀል ማምለጫው ቀውስ ነው። ቀውስ ከሌለም እንያዛለን፣ የትግራይም ህዝብ ይጠይቀናል የሚል የፖለቲካ መሪውም ደግሞ ጦርነቱ መመርመር ይጀምራል። ጦርነቱ እንዴት ተነሳ፣ ለምን ተነሳ፣ ሂደቱ እንዴት ነው የሚለው ይጠየቃል የሚልም ስጋት ስላለን በዚህ የተነሳ መልሶ የትግራይን ህዝብ ጦርነት ውስጥ እንማገደዋለን በሚል በዛ መንገድ እየተፍጨረጨሩ ነው። ግን ያው ለዚህ አንድ ጥሩ ትግራይ ውስጥ ያለው ሁኔታ ምን ይወድን ነው የሚለውን ትግራይ ውስጥ ያለው ሰው ብቻ ሳይሆን ከርቀት ያለውም ሰው በተለያየ መንገድ በመገናኛ ብዙሃን የሚከታተለው ነው። አቶ ገብሩ አስራት ከኤንቢሲ ቴሌቪዥን ጋር ባደረጉት ቃለ ምልልስ አንድ የተናገሩት ነገር አለ። ምናልባት እዛ ያለውን ይበለጠ የሚገልጸው ይመስለኛል። የዛሬ 5 ዓመት ጦርነቱ ሊጀመር አካባቢ ጦርነት ሰላም ይሻላል የሚል ድምፅ ትግራይ ውስጥ ባንዳ ያስብል ነበር ነው ያሉት። የዛን ጊዜ እሳቸው አላይን ከተባለ የዩኤኢ ውስጥ ፈንድ የሚደረግ በዩኤኢ መንግስት ሚዲያ መሰለኝ ኢትዮጵያ ውስጥ ቢሰራጭ ነበርና በአማርኛ በነበረ በዛ ሚዲያ ላይ የሰጡት ቃለ ምልልስ ነበር። ናና ከጎናችን ተሰለፍ ብለው ጥሪ አቅርበውልኝ ነበር። እኔ የምሰለፈው ለጦርነት ሳይሆን ለሰላም ነው የምሰለፈው ብዬ ተናገርኩኝ። ይሄ ራሱ በራሱ የሚገልጸው ነገር አለ። የጦርነት ዝግጅቱ ማን ለምን እንዴት የሚለውን የበለጠ የሚያረጋግጥም ነገር ነው። የሰሜን ዕዝ ላይ ምናምን እያልን በርካታ መንዘረዝራቸው ብቻ ሳንደርስ የሰላም ሂደቱን በተመለከተ የአገር ሽማግሌዎች፣ የሃይማኖት አባቶች ያደረጋቸውን ጥረቶችና ያን ጥረት ማንና እንዴት አከሸፈው ብቻ ሳይሆን ያኔ የነበረው የስልጣን ላይ ያኔ የነበረው አሁን ያለ መንግስት ነው። ግን ያኔ የነበረው አቅምና አሁን ያለውን የተለያየ ስለሆነ ያኔ በነበረበት ቁመናና አቅም ጦርነት ለምን ይፈልጋል የሚለውን ጭምር ማንም ሰው ተንትኖ የሚደርስበት ነው። ግን የሆነ ቦታ ላይ አንዳንዴ የቆሙ ሰዎች አንዳንዴም ደግሞ ያኔ ትክክል ነው ብለው ስለተናገሩ ከዛ ነገር ውስጥ መውጣት ራሳቸውንም መውቀስ ስለሚመስላቸው ግን ይሄንን በድፍረት አንዳንዶቹ አይናገሩም። ግን መናገር ነው። ያኔ በገባህና በተረዳኸው መጠን ያደረከው ነገር ትክክል ባይሆን እንኳን ትክክል እንዳይሆን ወይ ደግሞ ችግር እንዲፈጠር ብለህ እስካላደረከው ድረስ ነገሩን በተረዳህበት ወቅት ለችግሩ ምንጭና ባለቤት የሆነው አካል ተጠያቂ እንዲሆን መስራት በጣም አስፈላጊ ስለሆነ ሁኔታዎች ማን ለምን እንዴት ተነሳ የሚለውን የበለጠ በዝርዝር መመልከቱም አንዳንዴ አስፈላጊ ነው ብዬ አምናለሁ። ስለዚህ አቶ ገብሩ እንደተናገሩ ትግራይ ውስጥ የዛሬ 5 ዓመት ጦርነቱ በፊት ሲሄድ ስለ ሰላም መናገር ባንዳ ያስብል ነበር። ሁሉም ስሜት ስለ ጦርነቱ የሆነ ነገር እናሸንፋለን የሚል እምነት ስለነበር አሸንፈን የሆነ ነገር እናደርጋለን የሚል እምነት ስለነበር ሁሉም ነገር ስለ ሰላም የሚናገር ሰው እንደ ባንዳ ይታይ ነበር። አሁን ደግሞ 100% ተገልብጦ ጦርነት ድምፅ አልሰማም የሚለው ትግራይ ውስጥ አየሩን ተቆጣጥሮታል። ስለ ጦርነት ከዛ ውድመት ከዛ እልቂት በኋላ የጦርነት ድምፅ አንሰማም የሚለው ትግራይ ውስጥ ገዢ ሐሳቡን መውጣቱን ተናግረዋል። በተለያዩ ጊዜያት ወደ ትግራይ እንደሚሄዱ ወደ ትግራይ ሲሄዱም በመቀሌ ብቻ ተወሰነው ሳይሆን ብዙ ቦታዎች እንደሚጎበኙ፣ ነገር ግን ከቅርብ ጊዜያት ወደ የጸጥታው ሁኔታ አስተማማኝ ስላልሆነ ወደዛ መሄድ እንዳቆሙም ገልጸዋል። ማለትም ወደ ከዋና ከተማዎቹ ውጭ ወዳለው ቦታ ለመሄድ ስጋት እንዳለ የጸጥታ ዋስትና ስለሌለ ትግራይ ውስጥ ያለው ሁኔታም ወጣቱን ተስፋ ቢስ እያደረጉ ስለሆነ ሌሎች ወጣቶች ብቻ ሳይሆን የታጣቂው የቲዲኤፍ አባላት ጭምር ወደ የመን እየኮበለሉ መሆኑን ገልጸዋል። አለፈው ዓመት ጀምሮ የጦርነት ስጋትም አለበት ህዝቡ በጣም ጦርነትን ይጠላል። እንግዲህ የኔን ከሰዎች ከቤተሰቦችም ልጀምርልህ። እንዴት ነው ጦርነቱ ከመጀመር በፊት ከ2013 በፊት ሁሉም ይሄ ጦርነቱ ቢመጣና በእርግጠኝነት እናሸንፋለን የሚል ህወሓት ያስጨበጣቸው ነገር ነበር። ጦርነቱም አስፈላጊ እንደነበር ያዩ ነበር። የፌደራል መንግስት ለመገዳደር ወይ ለመጣል ጦርነቱ አስፈላጊ ነው የሚል ነበር። ጦርነቱ አያስፈልግም የሚለውን ሰው በጣም ይቃወሙ ነበር። እንዲያውም እንደ ባንዳ ነው የምታየው፣ በቤተሰብም ጭምር ማለት ነው እንደ ባንዳ እና ለሌላም እንደ የሚያገለግል ተደርጎ ይታይ ነበር። በአሁኑ ጊዜ ተገላብጦሽ ነው ያለው። እንግዲህ ህዝቡ ጭራሽ ጦርነትን አይፈልግም።
አይቶታል። በእያንዳንዱ ቤት የሞተው ሰው ብዙ ነው። በእያንዳንዱ ሰው ያለው የቁስለኛ ሰው ብዙ ነው። ከዛም በላይ ተስፋ የመቁረጥ ሁኔታም አለ በትግራይ ውስጥ። ተስፋ የመቁረጥ ምንድነው? ስራ አጥነት በጣም ሰፊ ነው። የሚወራው ስለ ጦርነት ነው። ድርጅቱ የሚያንቀሳቅሰው ለጦርነት ተዘጋጁ የሚለው ነው እንጂ ሰላም ይኖራል፣ በእርግጠኝነት ሰላም ይኖራል ብሎ በዚህ ባለሁበት አካባቢ ሰርቼ እኖራለሁ፣ ሰርቼ ወጣቱም ራሴን እችላለሁ፣ ወላጆቼን ጦር እችላለሁ፣ ቤተሰቤን አስተዳድራለሁ የሚል ስሜት አሁን የለም። እንዲያም አሁንም እያየሁ ነው። በገፍ ነው ከዛ የሚወጣው ወጣት ቦታ ካገኘ ወደ እግሩ ወደ መራው ነው የሚሄደው እና አሁን ይበልጥ ይሄድ ያለው በተለይ በዚህ በደቡብ ምስራቅና ምስራቅ ያለው ሰው ቀይ ባህርን እያቋረጠ ወደ የመን ነው የሚገባው። እንግዲህ እንደማየው የመን የተረጋጋ ሀገር አይደለም። የመንም ከትግራይ እንደተሻለ አድርጎ ነው የሚያየው ወጣቱ። ስለዚህ ብዙ የቲዲኤፍ ታጋዮችም የነበሩ ሌላውም ወጣት እንዲያውም ህፃናት ሳይቀሩ ወደ ውጭ እየሄዱ ነው። ስለዚህ ትግራይ ውስጥ ያለው ሁኔታ ይሄ ባልሆነበት በዚህ ሰዓት ከምንም በላይ ደግሞ ትግራይ ውስጥ ያሉ ወጣቶች በማህበራዊ ሚዲያ የሚተላለፉ እንትኖች እያየን ነው። እየቀለዱባቸው ነው። ሰሞኑን ጠቅላይ ሚኒስትር አብይ ወደ ምስራቅ ሸዋ ከምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ እንዲሁም ከኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ጋር እና ሌሎች ባለስልጣናት ጋር ነው ወደዛው ተጉዘው አቶ ታገሰ ጫፉም ነበሩ። ወደዛ ተጉዘው ነበር። እዛ ጋር የሚታየውን የእርሻ እንቅስቃሴ የተመለከተ ምስል በአንድ በኩል እያመጡ ኢትዮጵያ ውስጥ ወይ ደግሞ በፌደራል መንግስት የሚሰራው፣ በሌላ በኩል ደግሞ ትግራይ ውስጥ ያሉ ስለ መሳሪያ ስለ ጦርነት ልሳናቸው ሲከፈት አንደበታቸው በተላቀቀ ቁጥር ጦርነትና ግጭት ብቻ የሚሰማቸው ሰዎች መኖራቸውን በፎቶግራፍ በምናምን ጭምር እያሳዩ ነው። በዛ ደረጃ ተቃውሞዎች በጣም በከፍተኛ ደረጃ ያለ። ያም ሆኖ ምኞት ፍላጎት የላቸውም ማለት አይደለም። አንዳንዴም ደግሞ ከልክ በላይ መደንገጥም የሚያስከትላቸው ነገሮች ይኖራሉ። ድንጋጤው ምንድን ነው? ጦርነቱ የት እንደሚጀመር እነሱ የሚጀምሩበትን ቦታ ሊያውቁ ይችላሉ። ጦርነቱ ግን ምላሹ የት ጋር እንደሚሆን አያውቁትም። በጣም የሚያስፈራቸው እሱ ነው። ብዙ ጊዜ የሚናገሩት የእስራኤል የኢራን ጀነራሎችን ያጠፋችበት መንገድ የሐማሱን መሪ ጭምር እዛም ቴህራን ውስጥ የገደለችበትን መንገድ እሱን እያነሱ እንደሱ እናጠፋቸዋለን ብሎ ፌዴራል መንግስቱ እየዛተብን ነው። እኛ ብንጠፋ የትግራይ ህዝብ ትግል አይቆምም፣ የትግራይ ህዝብማ ወደ መከራ ትውሰዱን ያለው። ባጠፉ ጥሩ ነበር፣ መጥፋት ለማንም ጥሩ አይደለም። ከጠፋችሁ ግን ህዝቡ አንደኛውን እፎይ የሚልበት ሁኔታ ነው የሚፈጠረው። እዛ ሳይደረስ ቆም ብሎ ፍሬን ይዞ በንግግር ችግሮችን የፕሪቶሪያ ስምምነት የሚባለው ሰበብ ቀልድ ጨዋታ እሱ መቆም አለበት። ተፈናቃዮችን አግቶ ይዞ በእነሱ ስቃይና ሰቆቃም ፍላጎትን ወይ ደግሞ የራስን አጀንዳ ለማስፈጸም የሚደረግ ነገር ተቀባይነት የለውም። በጊዜያዊ አስተዳደሩ ስም ያወጣው መግለጫም አሳፋሪ ነው። ተፈናቃዮቹን ጊዜያዊ አስተዳደሩ ሳያውቅ የትግራይ ህዝብ ሳያውቅ የትግራይ ህዝብ ማወቅ ምን ማለት ነው? የትግራይ ህዝብ ማወቅ የትግራይ ህዝብ ሪፈረንደም ተጠርቶ ይመለሱ አይመለሱ ብሎ ድምፅ እንዲሰጥ ነው። ትልቁ ነገር ተፈናቃዮቹ ወደ ሰፈራቸው ወደ ቀያቸው ሲመለሱ ዋስትናቸው መረጋገጡ ነው። ከዛ ውጭ ደግሞ እዛ ጋር የበላይና የበታች አለመሆኑን የሚያረጋግጥ የፖለቲካ ስርዓት እዛ ጋር መኖሩን ማረጋገጥ ነው። እንደዚህ አይነት ቁም ነገር ያላቸው ነገሮች ለመወያየት እንጂ ይሄ ድሮ የፈለጋችሁትን ስትናገሩ ሁሉንም ነገር የምትሉትን የሚያምን የሚሰማ ስላለ፣ ምክንያቱም ብዙ ማሰብ አይገባችሁ ነበር ድሮ። አንዴ በዘር መስመር ውስጥ ቦይ ከከፈትክ በኋላ ዝም ብሎ መፍሰስ ነበር። አሁን ግን ቆም ብሎ ምን እየተከናወነ ነው፣ ምን እየተካሄደ ነው የሚል ወጣት ብቻ ሳይሆን አዛውንቱም ወጣቱም የሚጠይቅበት ምዕራፍ ላይ ስላለ እንደ ድሮ የፈለጉትና የፈቀዱትን ተናግሮ በዛ መልክ ማስኬድ አይቻልም። ስለዚህ ብዙ ነገሮች ስለተለዋወጡ እና ሰዎች ነገሮችን ቆም ብለው አይተው መርምረው መሄድ የሚችሉበት ወይ ደግሞ ለመፍትሄ አስተዋጽኦ ማድረግ የሚችሉበት ነገር ካለ ይኖራል። ከዛ ውጭ እንግዲህ
በግላቸው በእነሱ ውሳኔ ከዚህ የሚኖር ነገር እንደማይኖርም የሚያጠራጥር ነገር አይደለም። ያው ከኤርትራ ጋር የተያዘ ነገር ነው። የኤርትራ ጉዳይ ወደ ግብፅ የተደረገው ጉዞ የኢትዮጵያ ባለስልጣናት ሰሞኑን ከሰጡት መግለጫ ጋር የሚያያይዙ አሉ። በሌላ በኩል መካከለኛው ምስራቅ ጉዳይ ላይ የሚተነትኑ ሰዎችንም ለማየት ሞክር ያለው ከነሱ መረዳው በዋናነት ኤርትራና ሱዳን፣ ኤርትራና ግብፅ ሱዳን ውስጥ የተለዋወጠው ሁኔታ ካለፈው እሑድ ወዲህ የተለዋወጠው ሁኔታ ያልጠበቁት ነገር ስለሆነ ትንሽ ግራ መጋባት እንዳለ፣ በዚህም የተነሳም የግብፁ ጦር ኃይሎች ጠቅላይ ኤታማዦር ሹሙ ወደ ፖርት ሱዳን አቶ ኢሳያስ ወደ ካይሮ ሲሄዱ እሳቸው ደግሞ ወደ ሱዳን ፖርት ሱዳን በወታደራዊ አውሮፕላን ወደዛ ተጉዘው እንደነበር እንግዲህ ወጥተዋል። ስለዚህ እዛ አካባቢ የተፈጠረው ነገር ኤልፋሻር ባለፈው እሑድ በአርኤስኤፍ እጅ ቁጥጥር ውስጥ መግባቱ የፈጠራቸው ሁኔታዎች ያሉ። እርግጥ ነው ኤልፋሻር በተያዘበት ወቅት ብዙ ጊዜ ይሄ አንዳንድ ጨካኝ አረመኔ ሰዎች በየትኛውም እንቅስቃሴ ውስጥ ይኖራሉ። እነዛ አካባቢ የተፈጸመው በሰላማዊ በንጹሐን ላይ የተፈጸመው ዓለምን ያስደነገጠ ድርጊት አለ። ከዛ ጋር በተያዘ ያንን በአደባባይ ሲፎክር የነበረው ሉሉ የተባለው የአርኤስኤፍ መሪ እሱ በቁጥጥር ስር መዋሉንም ራሱ አርኤስኤፍም ግልጽ አድርጓል። ግን ሱዳን ውስጥ አዲስ ነገር ተፈጥሯል። አልቡርሃን የፈለገውና በጀነራል አልቡርሃን በኩል ሱዳንን ሙሉ በሙሉ ወደ መዳፋቸው እያስገቡ አይነት ነገር የነበረው ስሜትና ምኞት ከእሑድ ጀምሮ ትርጉም ባለው ሁኔታ ተቀልብሷል። ምናልባት ትናንት ውይይታችን ላይ ፕሮፌሰር ብሩክ እንዳሉት ምናልባት በትንሹ አርኤስኤፍ ወይ ደግሞ ጀነራል መሐመድ ሐምዳን ደጋሎ ወደፊት ለመገስገስ ወይ ደግሞ ወደ ውጊያው መግፋት ካልፈለጉ ቢያንስ ዳርፉርን ትልቁን ግዛት ይዘው ሌላ አስቀድሞ ትይዩ መንግስት መስርተዋል። መንግስት አለ። ስለዚህ ሱዳን በ30 ምናምን ዓመት ውስጥ እንደገና ሶስተኛ ሀገር ሆና ልትወጣ ነው ማለት ነው። እንዲህ አይነት ሁኔታዎች ናቸው እዛ አካባቢ ያሉት እና ምናልባት በእንደዚህ ሱዳን ውስጥ ያለው ቀውስ ለማናችንም የዛሬ 2 ዓመት ተኩል አካባቢ የነበረ ሁኔታ ነው። አይናችን እያየ ድንገት ፈነዳ። ለመፈንዳት የነበረው ሂደት ራሱ ምልክቶች በደንብ እየተወ ነበር። ጠቅላይ ሚኒስትሩን አነሷቸው። ከዛ በኋላ ሁሉን ነገር ለመቆጣጠር አብደላ ሐምዶክን ካነሱ በኋላ ማለት ነው እንዲህ ያደረጉ ሄዱ። መጨረሻ ላይ ወደ መታኮስ ገቡ። መታኮስ ከተጀመረ በኋላ ነገሮች ግልብጥብጣቸው ወጣም። አንዴ ከእጅ ከወጣ በኋላ መሰብሰብ እንደሚያስቸግር ከሱዳን በላይ የሩቅ ምሳሌ ብዙ አለ። የቅርብ ጊዜ ግን ከሱዳን በላይ ትልቅ ምልክት የለም። ይሄ ነገር ምናልባት በሰላም በውይይት ነገሮችን አልጨረስም የሚል ነገር አያይዞ የሚያመጣው ጣጣ ብዙ ስለሆነ ብዬ ነው። በተለይ በኤርትራ ረገድ ኢትዮጵያ ውስጥ ያለው የአነስተኛና ጥቃቅን ቡድኑ በስፋት እየሄደ ነው። በማናቸው መመዘኛ ዛሬ ያለበት ቁመናና ትላንት የነበረበት ሁኔታ ማንም ሰው ራሱ የፈጠረው ደሴት ውስጥ ቁጭ ብሎ በራሱ ምኞት በራሱ ዓለም ውስጥ እየተጓዘ ካልሆነ ኢትዮጵያ ውስጥ በማናቸው መመዘኛ ካለፉት 5 ወደኋላ እየሄድን 2016፣ 2017፣ 2018 ትርጉም ባለው ሁኔታዎች ሰላም እየተረጋገጠ መጥቷል። ሰላም እየተረጋገጠ መጥቷል ማለት ሙሉ በሙሉ ሰላም ሰፍኗል ማለት አይደለም። ግን የነበረው ሁኔታ ያ ስርዓት አልበኝነት፣ ያ ህገወጥነት፣ ያ ሽፍትነት እየተገራ እንደቀጠለን በተለያየ መንገድ እያየን ነው። ስለዚህ ከዚህ በኋላ ኢትዮጵያ ውስጥ የሚለወጥ ነገር በተለያየ መንገድ እንደሌለ መቼም የሰራዊቱን ቁጥር አቅም ምናምን ብቻ አይደለም፣ ብዙ ነገሮች ተለዋውጠዋል። ኢኮኖሚ ራሱ በጣም ራሱን የቻለ ትርጉም ያለው ነገር ነው። ላለማየት የወሰኑ ለመጨፈን የቆረቡ ሰዎችን ምንም ማድረግ አይቻልም። ስለዚህ አይናቸውን እንዲገልጡ ከእውነታዎች ጋር ራሳቸውን እንዲያስማሙ ጥሪ ማድረግ ነው። ከዛ ውጭ የኢትዮጵያ ሀገር መከላከያ ሰራዊት የጸጥታ የምናምን ስራዎችን ሙሉ ሙሉ ወደ ክልል ጉዳዮች እየመራ መሆኑንም የሚያሳዩ ናቸው። በተለይ ከቅርብ ጊዜ ወዲህ ማለትም ካለፉት 2 ዓመታት ላይ የጸጥታው ችግር በዋናነት አማራ ክልል ያለው ተባባሶ ቆይቶ ነበር። አሁን ያንን የጸጥታ ሁኔታ ሙሉ ሙሉ በአማራ ክልል የጸጥታ ኃይሎች ስር ቁጥጥር ስር ለማድረግ በደንብ የሰለጠኑ የአማራ ክልል ወጣቶች ከማሰልጠኛ ጣቢያዎች ሰሞኑን በስፋት እየወጡ ነው። ስለዚህ
የኢትዮጵያ ሀገር መከላከያ ሰራዊት ከዚህ ቀደም እንደተባለው ከፍ ያለ ነገር ካለ ለከፍ ላለው ጉዳይ ያን ኃላፊነቱን ይወጣል። ከዛ ውጭ ደግሞ ሆነም ወደ ኋላ ሰብ ብሎ የሰላም የናምና ነገር ያደርጋል። አማራ ክልልም ውስጥ ባለው ሁኔታ ህብረተሰቡም ከመጠን በላይ እየተማረረ መሆኑን ዛሬ ላይ በተለያየ መንገድ ራሱ ማህበራዊ ሚዲያው ላይ ያንን እንቅስቃሴ ያንን ተቃውሞ ሲደግፉ ምን ሲሉ የነበሩ ሰዎች ሁሉ ዛሬ ላይ ቆመው ነገሮችን እንዴት እየተመለከቱ እንደሆነ ለማንም ሰው ግልጽ ነው። ነፃ አወጣለሁ ብሎ የተነሳው ኃይል የህዝቡን ነፃነት ከርቀት ያለውን ሩቅ ያለ ሌላ ክልል ያሉ አማሮች መብታቸው ተገፈፈ ተገደበ ብሎ እንቅስቃሴ የጀመረ ኃይል አማራ ክልል ያለውን አማራ የምድር ሲኦል ውስጥ ከቶ በተለይ በገጠር በምናምን ያለውን እያሰቃየው መከራ እያበላው ስለሆነ ወጥቶ መግባት ብርቅ እየሆነባቸው መምጣቱን ራሳቸው ነዋሪዎቹ አሁን በየመድረኩ በየአደባባዩ የሚናገሩበት ሁኔታ ተፈጥሯል። ሰሞኑን በአማራ ክልል ጎንደር ውስጥ ዳባት ከተማ በተደረገ ስብሰባ ላይ በፊት በዚህ ደረጃ እንትን ለመናገር እንኳን ብዙ እንትን ይጠነቀቁ ነበር፣ ግን ስቃው በዛ። አሁን ተራ ሽፍትነት ሆነ። እንደ በፊቱ የሆነ ቦታ ላይ ሰብሰብ ብሎ ምናምን ለመዋጋት አይሞክሩም። የሆነ ቦታ ሄዱ ድንገት እያደፈጡ ጥቃት መሰንዘር ስለሆነ የንግድ እንቅስቃሴ ላይ ተጽዕኖ አደረጉ። የሰዎች በሰላም ወጥቶ መግባት ላይ ተጽዕኖ አደረጉ። እንደዚህ አይነት ሁኔታዎች በመኖራቸው ያው ህብረተሰቡ በአደባባይ የንግግር አማራጭ ላይ እንዲመጡ ጥሪ ያቀረበ ነው። ከቦታ ቦታ ሄደን ጎንደር፣ ደባርቅ፣ ሌላም ቦታ ተንቀሳቅሰን መነገድ አንችልም። የሞተ መቅበር አንችልም። ዘመድ አንደርስም። በየመንገዱ ብዙ ችግር ይደርስብናል። እንደውም አንዱ ከተሰብሳቢዎቹ ሲናገሩ የሰማሁት በአማራ ክልል ቴሌቪዥን ላይ ነው። ሄዶ በሰላም ማለቁ አይቀርም፣ ግን በሰላም የሚያልቅ ሆነ ለምን ዛሬ አያልቅም? ለምን ምንድነው ውድመቱ ሞቱ ለምን እዚህ ጋር ያበቃም? ማንኛውም የህዝብ ችግር አለ ከተባለ በውይይት በሐሳብ ነው ያ ችግር መፍትሄ ሊገኝ የሚችለው እንጂ በጠመንጃ አፈሙዝ የሚመጣ ሰላም የለም። የመጨረሻው መፍትሄ ውይይትና ድርድር ነው። ያ መምጣቱ ላይቀር ያ መሆኑ ላይቀር አሁን የሚወድምና ቁሳዊ ሀብትና የሰው ሀብት ሴቭ ልናደርገው የሚገባበት ጊዜ አሁን ነው። ይሄ ለታጣቂዎቹ ብቻ ሳይሆን ታጣቂዎቹን ለሚደግፉ ሰዎች ጭምር ከምር መቅረብ ያለበት ጥያቄ ነው። ለነሱም ብቻ ሳይሆን ፓርላማ ላሉት ለዶክተር ደሳለኝ ጫኔም ጭምር መቅረብ ያለበት ጥያቄ ነው። ምክንያቱም ተደራደሩ፣ ተነጋገሩ የሚል በቀደም ሲናገሩ እነጋገር ያለውን አካል ተነጋገር ማለት ምን ማለት ነው? አልኩኝ ከማለት ውጭ ወይ ደግሞ አለመናገር ጥሩ ነው። በቀደም እንዳልኩት ነው የሚያስከፍል ዋጋ አለ። ይሄ አዲስ ብሔርተኝነት የሚንቀለቀል ነገር ስላለው በስሜት በምናምን የተሞላ ስለሆነ የምክንያት ነገር ስለማይኖርበት የምክንያት ክርክርን የምክንያት ነገሮችን ለማድመጥ በዛ ዙሪያ የሚዋኘው ዝግጁ ስላልሆነ ተነጋገሩ ታጣቂዎቹም መንግስት ያቀረበው ጥሪ ስላለ ያ ጥሪ ከልብ ነው ወይንስ እያስመሰለ ነው? ለሰላም እርግጠኛ ሆኖና የህብረተሰቡን ስቃይ ሰቆቃ ያብቃ። ስለዚህ የሰላሙን ጥሪ ተቀበሉና ተነጋገሩ። እነርሱ በተደጋጋሚ እንደሚሉት በመንግድ በሀገር ሽማግሌና በሃይማኖት አባት ሳይሆን ጉዳዩን ከፍ እናድርገው ከተባለም ለዛ መንግስት ዝግጁ ስለሆነ እንዲህ አይነት ምክር መስጠት ነው። አንድ ቦታ ላይ መቆሙ በሰላም መቋጨቱ ላይ ቀር ለምን ተጨማሪ ቀን ሞት ለምን ተጨማሪ ቀን ውድመት ይመጣል በሚል ያቀረቡትን ጥያቄ ሌሎችም ከርቀትም ሆኖ ግፋ ብለው የሚሉ በሌለ ምንድነው በምኞት ዜናዎች አየሩን የሚያጨናንቁ ሁሉ ይሄ ነገር እንዲያበቃና ገጠር ምናምን ያለው ህዝብ ከስቃይ ከሰቆቃም ነፃ እንዲወጣ የራሳቸውን አስተዋጽኦ ማድረግ ያለባቸው። የሚለወጥ ነገር የለም ብቻ ሳይሆን የሚለወጥ ነገር እንኳን በውን በህልምም ራሱ የማይታይበት ደረጃ ላይ ተደርሷል። ምንም ነገር የለም በኢትዮጵያ ምድር ውስጥ አይኑን የገለጠ
ሁኔታዎችን የሚዳስስና የሚጨብጥ ሰው ከእውነታው ጋር ራሱን አስማምቶ የመከራ ስቃይ ውስጥ ያለው ህዝብ ከዚህ የሚፈታበት፣ ልጆች ወደ ትምህርት ቤት የሚሄዱበት፣ ከምንም በላይ ነው እምነት ያላቸው ሰዎች የራሳቸው ልጆች ላይ ደጋግሜ የምለው ነው የራሳቸው ልጆችን ላይ እንዲፈጸም የማይፈልጉትን ነገር ገጠር ባለው ህዝብ 4-5 ዓመት ከትምህርት ማዕድ ርቆ ደንቁሮ እንዲኖር እየተፈረደበት ስለሆነ ይሄንን ቢያንስ እምነት ያለው እምነት አለው ከእምነት አንጻር ይሄን ነገር ለልጆቹ ሲሉ የሆነ እኮ ዋጋ ተከፍሎ አልማር ብለውና መጨረሻ ላይ እኮ የሚገኝ ነገር እኮ ኖሮ እየተሰራ ቢሆን እኮ ጥሩ የምናየው እኮ ይሄ አይደለም። ሲጀመር የነበረበትና ዛሬ ያለበት ሁኔታ በግልጽ ይታወቃል። ምናልባትም ይህን እንቅስቃሴ ለሚደግፉ ሰዎች የኢትዮጵያ ፌዴራል መንግስት መጠንከሩ ለነሱም ጭምር ትልቅ ተስፋ ነው። እንዲህ አይነት በየመንደሩ የተሰባሰበ ኃይል በሆነ ምክንያት ስልጣን ላይ ያለው መንግስት ደካማ ቢሆን እኮ ኖሮ ምን አይነት ሀገር ይፈጠር ነበር? በእጅግ በጣም በጣም አደገኛ ስርዓት አልበኝነት ዛሬ የሚታይ ነገር በሌለበት እኮ ተከፋፈሉ ነው፣ ተበታተኑ ነው። አሁን ደግሞ ራሱ እየሰማን ነው ያለውም ደጋፊ እየተበተነ ባለበት ሁኔታ ውስጥ ስም እየቀያየሩ እርስ በርስ እየተቧደ እየተወነጃጀሉ የሚቀጥሉበት ሁኔታ እጅግ አስገራሚ ነው። አሁን ራሱ ከዛ ውስጥ ደግሞ ተከፋፍለው የአማራ አንድነት ነው ምናምን የሚባል ደግሞ ከዛ ወጥቷል አሉ። የሆነ ከሁለት ሄደው ሁለት ጎራ ነበሩ። ሁለቱ ጎራ ራሱ ውስጡም የተከፋፈለ ነው። አሁን ደግሞ ከሁለቱ ጎራ በእስክንድር የሚመራ ደግሞ ሌላ ግሩፕ በዚህ ሳምንት መውጣቱን እንግዲህ እየሰማን ያለ ነው። እኔ እዛ እየተዝናኑ ነው፣ ግራ ይገባኛል አንዳንዴ። ምን ለማምጣት፣ ምን ለመፈየድ፣ ምን ለመለወጥ? ለምን የህብረተሰቡ ስቃይ መከራ ይቀጥላል? ከዚህ ሁኔታ ውስጥ ለምን እንደመውጣት የማይቻሉ እና ይሄንን በተለይ ከዚህ ከታጣቂዎቹ እንቅስቃሴ ጋር ተያይዞ ያለው ነገር ላይ ምናልባት በተደጋጋሚ ሁሌም ማንሳቱ ጥሩ ነው። ምክንያቱም ሰዎች እየሞቱ እየተሰቃዩ ስለሆነ ከዛ አንጻር ለጉዳዩ ትኩረት መስጠት በጣም አስፈላጊ ነው እያምናለሁ። በዜናችን ለምን ላይ ያነሳ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ጉዳይም ከዚሁ ከጸጥታው ወይ ደግሞ ከሽፍትነት እንቅስቃሴው ጋር የተያዘ መሆኑ ምንም የሚያጠራጥር ነገር አይደለም። በአርሲ ዞን ውስጥ የተፈጸመውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ያወገዘው የንጹሐን እልቂት ማለት ነው። የንጹሐኑን እልቂት ማንም ጤነኛ ሰው ጉዳዩን ሲመረምረው ሁኔታዎችን ሲገመግም ባለፉት 7 ዓመታት የነበረው ነገር ስለሚታወቅ ግድያዎች በዋናነት የፖለቲካ መልእክት ማስተላለፊያዎች ናቸው። እኔ አሁን ከእምነት ከምናምን ጋር የተያዘ ነው ብዬ አላምንም። ማለት የተገደሉት በኦርቶዶክስነታቸው መሆኑ ጥያቄ ውስጥ አይገባም። ኦርቶዶክስ ሰዎች ተፈልገው ተገድለዋል ብዬ አምናለሁ። ግን ግድያው እምነቱን በሚቃወሙ ሰዎች ናቸው ነው ብዬ አላምንም። በተለያየ መንገድ ግድያ የሚፈጸመው በዋናነት የንጹሐኑን ጭፍጨፋ የንጹሐኑን ሞት መንግስት ማቆም አልቻለም፣ ይሄ በመደረጉ ቤተክርስቲያን ወይ ደግሞ የሆነ ማህበረሰብ አደጋ ላይ ወድቋል ተብሎ ቁጣ ተቃውሞ ለመቀስቀስ ያስችላል በሚል ከዚህ ቀደም ሲሰራ ነበር። ያንንም መሰረት አድርገው አማራ ክልል ያለው እንቅስቃሴ እንዲነሳና እንዲጎለብት ምቹ ሁኔታ ተፈጥሮ ነበር። አሳዛኙ ነገር እዛ የነበረውን እዛ የነበረውን ግድያ በብዙ ጥፍ አባዝተው ራሱ አማራ ክልል ላይ ሲኦል አደረጉት እንጂ ሰዎቹ አሁንም በተለያየ መንገድ ድራሹ እያጠፋ ያለው የተበታተነ የኦሮሞ ህዝብ ስቃይና መከራ ውስጥ 7 ዓመታት የከተተ ሸኔ የተባለ ወይ የሰላም መድረክ እጅ ተዘርግቶለት በክብር ገብቶ መተኮስ የጀመረ ኃይል ዛሬ ላይ ንጹሐንን በመግደል የሚነሳ ተቃውሞ የሚለወጥ ነገር አለመኖሩን ዛሬም ላይ ካልተረዳ በሌላም በኩል በዚህም በዚያም እንቅስቃሴው ተዳክሟል በሚል ንጹሐኑን ለመግደል ሌላው የፋኖ እንቅስቃሴም እጁን እዚህ ውስጥ ካስገባ አያደርጉም ብዬ አላምንም። ምክንያቱም በጣም ኃላፊነት የማይሰማ ጭካኔ ጥግ ውስጥ ያሉ ናቸው ኢትዮጵያ ውስጥ ያሉ የታጠቁ ኃይሎች ሸኔውም ፋኖውም። ስለዚህ
ምናልባት ለእነዚህ ወገኖች ምንም የሚለወጥ ነገር የለም። ያኔ በግርግር በጩኸት የሆነ ግድያ በተፈጸመ ቁጥር መንግስት ሆን ብሎ ነው የማይጠብቃቸው፣ መንግስት እንደዚህ ነው የሚለውን ነገር በተወሰነ ደረጃ መስማትና መከተል የሚከተሉ ሰዎች ብዙዎች ነበሩ። ዛሬ ግን በየቀኑ የሚነገረውን እያደመጡ ማን ምን እንደሆነ በውል እየለዩ ስለመጡ ከምንም በላይ የቀረውንም መታደግ የሚችለው ሰላምና ደህንነት ማስጠበቅ የሚችለው መንግስት እንደሆነ ለማንም ግልጽ ስለሆነ ንጹሐንን በመግደል ንጹሐንን በመጨፍጨፍ የሚመጣ ለውጥ የሚገኝ ውጤት የሚጨበጥ ነገር የለም። ያንን በማድረግ ምንም የማያውቁ ንጹሐንን በስቃይና በሰቆቃ ውስጥ በዚህ አይነት አረመናዊ ከአንድ ቤት በርካቶች ጭምር በመግደል እንዲህ አይነት ሰቆቃ የሚፈጽሙ ሰዎች የሚመጣ ነገር የሚለወጥ ነገር አለመኖሩን ለነሱ ደጋግሞ መናገሩ በጣም አስፈላጊ ነው። መንግስት እንደ መንግስት በየደረጃው ያሉ የጸጥታ መዋቅሮች በሚችሉት መንገድ በአብዛኛው የስለላ ስራ ነው የሚሆነው። የኢትዮጵያ መንግስት እያንዳንዱ ወይ ደግሞ የኢትዮጵያ ጸጥታ ኃይሎች እያንዳንዱ ደጃፍና በራፍ ላይ ሄደው ጥበቃ ሊያደርጉ እንደማይችሉ ይህንንም መገንዘቡ በጣም በጣም አስፈላጊ ነገር ነው። ምናልባት እነዚሁ ታጣቂዎች የሚለወጥ ነገር እንደሌለ ለነሱ በተለያየ መንገድ ማስረዳቱና ሁኔታዎችን እያዩ እንዲመጡ ማድረጉ ሞቱን ያስቀራል። በሌላ በኩል በንጹሐን ሞት በቤተ ክርስቲያንም በሌላም ለማነሳሳት የሚሞክሩ ወገኖች ብዙ ሞክራችኋል። ግድያው ለምን እንደሚፈጸምና በማን እንደሚፈጸም ከምንም በላይ ግልጽ ስለሆነ በሆነ ምክንያት ለማነሳሳት የተሞከራችሁትም ነገር ስለመከነ ምናልባትም በቀጥታም ይሁን በተዘዋዋሪ እጃችሁ ካለበት የሚመጣ ለውጥ የሚገኝ ነገር የለምና የንጹሐን እልቂት የንጹሐን ሞት እንዲያበቃ ምን ይደረግ የሚለው ላይ ሐሳብ ካላችሁ እሱ ላይ አስተዋጽኦ ማድረጉ ነው የሚጠቅመው። የእናንተ ጩኸት ገዳዮቹ የተወሰነ ነገር ተሳክቶልናል እንዲሉ እንደሚያደርግ የሚያጠራጥር ነገር አይደለም። ግን አሁን ያን አድርገዋል። ከአሁን በኋላ ግን በዚህ መልክ የሚመጣ ምንም ነገር የለም። በመንግስት በኩል በተለይ ኦሮሚያ ክልል ላይ የአንዳንድ የስለላ ስራዎችን ወይ ደግሞ የጸጥታ መዋቅሮች በእንደዛ መልኩ ሁኔታዎችን መከታተል የሚችሉበት ነው እንጂ ከዛ ውጭ ከዚህ ቀደም አንስቼዋለሁ። አቶ መለስ ዜናዊ ነፍሳቸውን ይማሩና መርካቶን ልንጠብቅ አንችልም፣ እኛ ልንጠብቅ የምንችለው የመንግስት የጸጥታ ተቋማት የመንግስት ተቋማትን ነው። ስለዚህ ለዛ ሁሉ ጥበቃ የለንም የሚል የተናገሩት ነገር አለ። እንዲህ አይነት ቦታ ላይ የሚጠበቀው ያው ከተማ ዋና ከተማ ስለሆነ በጸጥታ በደህንነት ሰራተኞች የሚጠበቁ ነገሮች አሉ። በትልልቅ ሆቴል ምናምን በእንዲህ አይነት ነገሮች እንዳሉ ይታወቃል። ከዛ ውጭ ግን ያበደ ሰው፣ የታመመ ሰው፣ በዘረኝነት የሰከረ ሰው የሆነ ቦታ ላይ ሄዶ ምንም ነገር እኮ ለማድረግ በከተማ ጭምር የሚከለክለው እኮ ነገር የለም። ስለዚህ ይህንንም ግምት ውስጥ ማስገባት ከምንም በላይ እነዚህ ሰዎች በንጹሐን ላይ ፍጅት የሚያደርሱ ሰዎች ፍጅት የሚያደርሱት በአንድ በኩል ራሳቸውን የሳቱ ሰዎች ናቸው። እነሱን መምከር ምንም ማለት የሚቻል አይመስለኝም። በምንድነው በዚህ በአልኮ በድራግ ምናምን የደረዘዙ ናቸው ብዙ ጊዜ ስናያቸው። ግን የሚልኳቸው ሰዎች ልጆች፣ ቤተሰብ ምናምን ያላቸው በተወሰነ ደረጃ ነው የተወሰነ ፈሪሃ እግዚአብሔር ነገር ውስጣቸው ቢኖር እንደሱ አይነት ነገር ቢኖር ይህን ሰቆቃ ገላችሁ አንድ ኢንች ወደፊት መሄድ የምትችሉበት እድል እንደሌለ ከታወቀ ገላችሁ የምታነሳሱትና ተነስቶም ምንም የሚመጣ ነገር እንደሌለ ካረጋገጣችሁ ለምን ንጹሐንን ትፈጃላችሁ? ይልቁንም ከቻላችሁ የመጀመሪያው ምርጫ በንግግር በውይይት በሩ ተከፍቷል፣ ወደዛ መስመር መግባት ነው። ያለዛም ደግሞ በደንብ ተደራጅቶ ትርጉም ያለው ወታደራዊ እንቅስቃሴ ማድረግ እንጂ በየሰፈሩ በየሸጡ በየምናምኑ እየወረዱ ንጹሐንን መጨፍጨፍ አይደለም። ምናልባት ከዚህ አንጻር የሚያሳዝን የሚያስቆጭ ነገርም ቢሆን ለእነዚህ ሰዎች ምክር መስጠቱ ወይ ደግሞ ማሳሰቢያ መለገሱ
በተወሰነ ደረጃ በአለት ላይ ዝም ብሎ ውሃ ማፍሰስ አይነትም ነገር ስለሆነ ግን ይሄንን ለሆነ ዓላማ እንጠቀማለን ብለው የሚያምኑ የሚያስቡ ሰዎች ካሉ ምንም የሚመጣ ነገር የሚለወጥ አለመኖሩንም ለነሱ ማስገንዘቡ እጅግ በጣም አስፈላጊ ነው። የአቶ ገብሩ ቃለ ምልልስ ስከታተል ከኤንቢሲ ጋር ምናልባት በጣም ትኩረቴን የሳበ አንድ ጉዳይ አነሱ። ምናልባትም ኢትዮጵያ ፖለቲካ ውስጥ ቅንነት በጣም 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 አስፈላጊ ነው። ስልጣንን የያዘ አካል ስልጣኑን በዘላቂነት የሁሉንም መብትና ጥቅም ባስከበረ መልኩ እንዴት መሄድ አለብኝ ብሎ በዚያ ዙሪያ ቢሰራ፣ በተለይም ደግሞ በስልጣን ዙሪያ እርስ በርስ መሸዋወድ ምናምን እሱ እንትን አይደለም። ግን ለስልጣን ተብሎ በማህበረሰብ በህዝብ ላይ በዘላቂነት የሚከተል አደጋ ጥሎ ማለፍ በጣም አስንትን ነው። ኢትዮጵያ ውስጥ ቲፒኤልኤፍ ወደ ስልጣን ከመጣበት ጊዜ ጀምሮ የብዙዎች ጩኸት፣ ቁጣ የነበረው ሀገሩን በዘር ከፋፈሉት ነው። ይህ ሲባል ቆሙ ቀር አሉ አንዳንድ ብሔርተኞች የሚነገረውን ሳይሆን የሚመኙትን ወይ ደግሞ ውስጣቸው የሚያስበውን ስለሚሰሙ ለእነሱ አይነት ሰዎች ማስረዳት ሊያስቸግር ይችላል። በብሔረሰብ ከፋፈሉት ማለት ዜጎች በቋንቋቸው መናገርን፣ ባህላቸውን፣ ልማዳቸውን ማዳበርን፣ ራሳቸውን በራሳቸው ማስተዳደርን እሱን መቃወም አይደለም። እሱን ማንም ወደኋላ ሊመልሰው የማይችለው በቲፒኤልኤፍ ዘመን እንደ ትልቅ ስኬት የሚቆጠር ነገር ነው። በደርግ ጊዜ መሬት ላራሹ እንደታወጀው ሁሉ ሰዎች ራሳቸውን በራሳቸው ቋንቋ ማስተዳደራቸው እሱ ውሸት ነው። ራሳቸውን እያስተዳደሩ አልነበርም። በራሳቸው ቋንቋ ማስተዳደር የሚችሉበት የፖለቲካ ስርዓት መዘርጋቱ እንደ ትልቅ ስኬት መቆጠር ያለበት ነገር ነው። ግን ሀገሩን በዘር ለመከፋፈል የሄዱበት መንገድ በምንድን ነው? ራስን በራስ ቋንቋ እያስተዳደሩ እንዴት በዘር ሳይከፋፍሉ ያን ማድረግ ይችላሉ የሚል መከራከሪያ ሊመጣ ይችላል። ራስን በራስ ቋንቋ ማስተዳደርና አንድን ቋንቋ የሚናገር ማህበረሰብ እና ብሔረሰብ አንድ ክልል ላይ አጭቆ በዚያ ስም እየጠሩ ሌላውን በሌላ ብሔረሰብ ስም እየጠሩ ሀገር በዛ መንገድ ማዋቀር ምን ማለት እንደሆነ በኋላ ላይ አደጋው ምናምን ሳይመጣ ገና አስበውት መጀመሪያ በቁጥር ከዛ በኋላ በስያሜ ሲያመጡት የቁጥሩ ጊዜ ብዙ ሰው አልደነገጠም። ቁጥሩን የሽግግሩ ዘመን ሲያልፍ ስም ሰጡት። ብሔረሰብ አማራ፣ ትግሬ፣ ኦሮሞ ምናምን ብለው ቀጠሉ። ያንን የሚያደርጉት መብት እንዲከበር ምናምን ነው ብለው ዛሬም ሊከራከር የሚችል ሰው ሊኖር ይችላል። መብት እንዴት ነው በዛ መልክ የሚከበር? ዓላማው ግን ምን እንደነበር የአቶ ገብሩ አስራት ቃለ ምልልስ ላይ በደንብ ተረዳሁት። እሳቸውም የዛ ሂደት አካል ስለሆኑ በዚህ መንገድ አዋቅርን ሊሉ አይችሉም። ግን ትግራይ ውስጥ ከተፈጠረው ሁኔታ ጋር አንስተው ስለተናገሩ ነው። ስለሚጠቅም ምናልባት መማሪያም ስለሚሆን ያን ያደረጉትን ነገር ራሳቸው ቆም ብለው ምናልባት ራሳቸው ውስጥ የተወሰኑት አይተው ትክክል እንዳልሆኑ ይገነዘባሉ ብዬ አምናለሁ። ትግራይ ውስጥ ስላለው ነገር ነው የሚያወሩት። ትግራይ ውስጥ የዚህ አካባቢ ስሜት በትግል ወቅትም እንደነበር ያነሳሉ። ማለትም የአክሱም፣ የአድዋ፣ የተንቤን ምናምን ስሜት ማለት ነው። ራሱ አሻአ የሚባለው አክሱም፣ ሽሬ፣ አድዋ የሚባለው ህዋት ውስጥ የነበረው ክፍፍል ስልጣኑን ሁሉን ነገር የአክሱም የሽሬና የአድዋ ሰዎች ያዙት የሚል እንደሆነ ያው በታሪክ ውስጥ በቲፒኤልኤፍ ታሪክ ውስጥ አንብበናል። እርሳቸውም ይህን ያረጋግጣሉ። የአካባቢ ስሜት በፊትም ነበር። ያንን ወደ ትግራይነት ከፍ ለማድረግ ብዙ መሞከሩን፣ አሁን ደግሞ ያ ስሜት ትግራይ ውስጥ ተባብሶ መቀጠሉን ያነሳሉ። ያ ስሜት የነበረውን ስሜት ለማጥፋት ግን
ትግራይ ስትዋቀር ዞኖቹ አድዋ፣ አክሱም ምናምን መባል የለባቸውም ተብሎ ሰሜን፣ ምስራቅ፣ ምዕራብ፣ ሰሜን፣ ምስራቅ፣ ሰሜን፣ ምዕራብ እየተባለ ተከፋፈለ ይላሉ። አድዋ፣ አክሱም የሚለው ስሜት ሲመጣ በትግራይነት ስሜት ላይ ጫና ይፈጥራል ተብሎ ስለታሰበ ወይንም ደግሞ የአካባቢ ስሜት ጎልብቶ ይወጣል ተብሎ ስለተሰጋ ምልክቶችም ስለታዩ ያን እንዳያባብሰው ስለተፈራ እኔ እስከማየው ድረስ ትግራይ ብሔር የምትለው ኢቮልቭ ያደረገበት ወይ ያደገበት ሁኔታ ስታይ አስቀድሞ ብዙ አካባቢዎች ነበሩ፣ ነፃ አካባቢዎች ነበሩ። አሁን ስማቸው የተቀየረው በዞን ስም የሚጠሩ አሉ። እንደርታ፣ አድዋ፣ ሽሬ፣ አጋመ፣ ተንቤን፣ ራያ እነዚህ የአካባቢ ስሜት አላቸው፣ መንፈስም አላቸው። አይታል አሁን ፓርቲም ጭምር ተመስርቷል። እንደርታ እኮ የሰብዓ እንደርታ የሚባል ፓርቲም ጭምር ህጋዊ እውቅና ያገኘ ተመስርቷል። እና ይሄ ድርጅቱ እንዴት ነው የቀየረው? እነዚህ ስሞች ወጥተው በሌላ እንዲጠሩ ማለት በዞን ብቻ እንዲጠሩ ጀስት ምስራቅ፣ ደቡብ አቅጣጫ ጥራ ብቻ እንዲጠሩ አድርጓል። እና ይሄ ነገር ጠቃሚ ነበር ለድርጅቱም ለአንድነቱም ጠቃሚ ነው። አማራ፣ ኦሮሞ፣ ትግራይ ምናምን የሚባለው ነገር ሲመጣ ኢትዮጵያ ላይ ጫና ሊፈጥር እንደሚችል የሚያጠራጥር ነገር ነበር። አሁን አንዳንድ መከራከሪያ ሊመጣም ይችላል። አይ ትግራይ እኮ ትግራይ ተብሎ ተጠራች። ትግራይማ ትግራይ መባሉን እኮ እነሱ ፈልጉታል እኮ በሆነ ወቅት ላይ ሀገር አድርጎ ለመውጣት የሚጨምር የሚታሰብ ነገር ስለሆነ ማለት ነው። ከዛ ውጭ ግን አማራ ክልል፣ ጎጃም፣ ጎንደር፣ ወሎ፣ ሸዋ የሚለው ዞን ነው። ምስራቅ ምዕራብ ጎጃም፣ ምስራቅ ሸዋ እንዲህ የተባለ ነው። ይህ ጎጃምነት የባሌን ጎንደርነት ምናምን ስሜት በአማራ ላይ አማራነትን ይጫናል ተብሎ ያንን ማስቀረት አልሞከሩም። አይ እነሱ ምን ያደርጉ ብሎ ደግሞ እንትን የሚከራከር ሰው ሊሆን ይችላል። ያኔ ማን ነበር ባለቤቱ? ኦሮሚያ ክልል ላይ ባሌ ዞን፣ ወለጋ ዞን፣ ምዕራብ ወለጋ ዞን፣ ሆሮ ጉዱሩ ወለጋ ዞን እንዲህ የተባለ የሚጠራ ይሄ በግልጽ የሚያሳየው ከመነሻው ወደ ፖለቲካ ስልጣኑ ሲመጣም ትልቁን ሀገር ትልቅ አድርጎ ሁሉንም በኢትዮጵያ ፖለቲካ ውስጥ በተገቢው አሳትፎ ጠንካራ ኢትዮጵያን ይዞ ለመውጣት ሳይሆን የሆነ ፍላጎት ማስፈጸም እንደሆነ የሚያጠራጥር አለመሆኑን ከዚህ መግለጫ የምንረዳ ይመስለኛል። ግን ከዛ በኋላ ያኔ የነበረው ነገር ትክክል አይደለም ብለው ከሂደቱ የወጡ ሰዎች ከዛም አልፎ ስለ ቀይ ባህርም ስለምንም እንደ አቶ ገብሩ አስራት ያሉ ሰዎች ዛሬ አይደሉም ስለ ቀይ ባህር የሚያነሱት ድምጻቸውን ከፍ አድርገው የሚያሰሙበት ነው። ግን ያኔ የመጡበትና ኢትዮጵያ ውስጥ የፈጠሩት የፖለቲካ ስርዓት ኢትዮጵያን እንደ ሀገር ጠንክራ ትልቅ ሀገር ሆና ኢትዮጵያን በሀገራቸው ሁሉ በኢትዮጵያዊነት ስሜት በሀገራቸው ባለቤት ሆነው በኩል ተጠቃሚነት ጠንካራ ኢትዮጵያን ለመፍጠር ሳይሆን በልዩነት ውስጥ ስልጣን እያደላደሉ ጉልበት እየሰበሰቡ ቅራኔና ውዝግብ በማህበረሰብ መካከል እየጫሩ ለመቀጠል ባለ ፍላጎት የተፈጠረ መሆኑን ዛሬ ላይ እንግዲህ የሚጠራጠር አይመስለኝም። ትግራይ ውስጥ አድዋ፣ ሽሬ፣ አክሱም መባል ዞን እንደዛ እንዳይጠራ ተብሎ ሰሜን፣ ምስራቅ ምናምን እስከተባለ ሁለት ለምንድን ነው ኢትዮጵያ ውስጥ በዛ መልክ የተደረገው? በሌላም በኩል ሌሎች ዞኖች ውስጥ ያ መንገድ ለምን አልተከተለ የሚለውንም ጭምር ቆም ብሎ በተለይ ዛሬ ላይ አሁንም ሳይነቃ እዛው ደንዞ የቆመ ካለ ምናልባትም ነገሮችን ሁሉ የጊዜ በቀናም የሚመለከቱ ሰዎች ካሉ እንዲህ አይነት ሁኔታዎችን ቆም ብሎ ማየትና መመርመሩ ሁልጊዜም የፖለቲካ ፍላጎትህን ሌላውን በድለ ሌላውን ጎርተ እጠቀማለሁ ባልክ ቁጥር በዘላቂነት የኔ ለምትለው አካል ማህበረሰብ መከራ እያቆየህለት መሆኑንም ምናልባት ከቲፒኤልኤፍ ላይ ምልክትና ማስረጃም ያለ አይመስለኝም። ስለዚህ በየትኛው የፖለቲካ ስርዓት ውስጥ አሁንም የሚንቀሳቀሱ ኃይሎች በተቃውሞም ይሁን በገዥምነትም ይሁን ሁልጊዜም በኢትዮጵያ ውስጥ ሁሉም ኢትዮጵያዊ ባለቤት የሆነበትን የፖለቲካ ስርዓት
የትኛውም የማይገፋበት የትኛውንም በተለየ ባለቤት የማይሆንበት የፖለቲካ ስርዓት ሀገርን እንደ ሀገር ይዞ ለመቀጠልና የጸና መሰረት ላይ ለመቆምም ዋስትናው እሱ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ አርብ ጥቅምት 1 2018 ፕሮግራማችን በዚሁ ተጠናቋል። ተነስተልን ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ አርብ ጥቅምት 1 2018 ፕሮግራማችን በዚሁ ተጠናቋል። ተነስተልን